ሁሌ አዲስ ኪነ ጥበብና የመዝናኛ ፕሮግራም የምትከታተሉት ሁሌ አዲስ የኪነ ጥበብና የመዝናኛ ዝግጅታችን የዕለተ ሰንበቱን ነው ያስተናገድኳችሁ ያለው ተወልደ በየነ ከእናንተ ከአድማጮች ለደረሱኝ ኪነ ጥበብ ነክ ጥያቄዎች ምላሽ እየሰጠው ይገኛል። የአድማጭ ጥያቄ ሳልፍ ድምጻዊ ራሔል ዮሐንስን ይመለከታል። ጥያቄው እንዲደመጣል። ሄሎ ሁሌ አዲስ የሙዚቃ አዘጋጆች በጣም አመሰግናቸዋለሁ። ከኢስተርን ቴክሳስ ነው የምደውለው። እንግዲህ የፕሮግራማችሁ ታዳሚ ነኝ እና በጣም ጥሩ ነገር ነው የምታስተምሩት። የወደቁ ሰዎችን በመፈለግ ሀገራችንን ለማስታወስ ነገር እየሰራችሁ ነው። በዚህ ቀጥሉ። ከዚህ ቀጥዬ የምጠይቅሽ ጥያቄ ቢኖር ራሔል ዮሐንስ በአሁኑ ሰዓት የት ናት? የምትገኘው ሴት ነው? ሁኔታዋስ ምንድን ነው የሚለውን ጥያቄ ነው። እግዚአብሔር ይስጥልኝ። አመሰግናለሁ። ወደ ምላሹ ሳልፍ ተሰራበት የነበረውን ፎርሺፕ የጉዞ ወኪል ወይም አስጎብኝ ድርጅት የመፍረስ እድል ሲያጋጥመው ኑሮን ለማሸነፍ ከወዳጆቿ ባገኘችው ምክር በከፈተችው ክትፎ ቤት ራሔል ዮሐንስና የህይወቷ እጣፋንታ የሆነችው ሙዚቃ እንዲህ ተገናኙ። ፎርሺፕ ትራቨል ኤጀንት ነበር መሰራው። አሁን ፎርሺፕ ከገባሁ በኋላ ራስ ሆቴል ኦፊስ ነበር ፎርሺፕ የሚል። ለምን እዛ ራስ ሆቴል ውስጥ መኪና መከራየት የሚፈልጉ ጋዜጠኞች አሉ፣ እንግዶች አሉ። መኪና እናከራያለን። ኤር ቲኬት ሲፈልጉ ሄድ ኦፊስ 4 ኪሎ ልካቸዋለሁ። አሁን ፎርሺፕ ኤምቲኦ እንዲወስደው ያኔ ናሽናላይዝድ ሊያደርጉ አሁን ጓደኞችን ምን እንዴት አድርጌ ነው ቤተሰቦችን እኔ ባቴ ጡረታ ናቸው የደረሰ ልጅ የለም ምን ማድረግ ይሻለኛል ብዬ ጓደኞችን ስጠይቅ ማህበርተኞች አሉ። ምንድነው እሱ እንደ ክትፎም እንደምንም አድርጌ ማንስ እንደዚህ ያደረጋል? አሁን ዛኔ ቤት ውስጥ ቤተሰቦች ሁሉ ያሉበት ቦታ ክትፎ ከትፌ እንዴት አድርጌ እኛ እናሳይሻለን አሉ። አሁን ኦኬ ክትፎ ሲጀመር ጊዜው መኪና መቆሚያ ጠፋ። እግዚአብሔር አንዴ ሲፈቅድልህ እኮ እሱ ሲፈቅድ ምንም ጭቅጭቅ አያስፈልግም። አንዴ ይባርክልሃል። ክብር ለሱ ይሁን። በቃ በጣም ቆንጆ ነው። አቤት ካዛንቺስ ተጀመረ ክትፎ አረተው ይዛንም ጋብዝሽ እያሉ ሲሉ አሁን አንድ ቀማታ በጀመርኩ 3 ወር እንደዚህ ገደማ ይሆናል። ከተማ መኮንን ይዘው ትልልቅ ሰዎች እየዘፈነላቸው ይዘውት ይመጣሉ። እና አንድ ክትፎ ቤት አለ እዛን ጋብዝህ ምናምን መጡ። ራት ታዘዘ፣ ክትፎ ተዘጋጀ፣ ቀረበላቸው። ዋይን መጀመሪያ ዋይን ጠጡ። ከዛ ደግሞ ብላክ ሌብል ውስጥ ምናምን ወዘሮ ራሔል ምንድነው የምትጠጪ? ምን እንጋብዝሻሉ? እኔ ጋሽ ከተማ እዛ ገደማ ቁጭ ብያለሁ። እሱ የሚለውን በሙሉ ልቅም አድርጌ በቃ እንደ ቴፕ ነው የቀዳሁት። ከሰዎቹ ጋር መጥቶ የመጀመሪያ ጊዜ ነው። ሙሉም ዜማውንም ተወኝ። አሁን ትዝታን ነበር የሚጫወተውና ጠማሁት። ቆለማ መጫው ስማሳመሪያው ቆለማ መጫው ስማሳመሪያው ቀስም እያልኩ ደግሞ እነሱ እንዳያዳምጡ እሱ ይቀበለኛል። ብድግ አሉልህና ሁለተኛ እዚህ ቤት ክትፎ ቢከተፍ ልብ አድርግ ያሉ። ምን ነው ጌታ ደንገጡ። አለርጂክ ሆነባቸው። አመሞት ምንድነው አልተስማማችሁ? አንቺ እኔ መሰለ ድምጽ ይዘሽ የማን ነው ክትፎ ብትፈልጊ ሰው አሰሪ፣ አለበለዚያ ሁለተኛ እዚህ ክትፎ እንዳይከተፍ። አምቦሽና ቀዝቀዢ፣ ቆንጆ እስኪ ቆንጆ ብርጭቆ አቅርቢ። አበቃ አንተ ይሄንን መሰንቆ ይዘህ ከዚህ ቤት ብትወጣ ወዮልህ አሉት። እየመጣ ማታ ብቻ መከርከር ነው ያለበት። በዛ ወደ መዘፈኑ መጣሽ። ምን እንጋብዛል? ውሃ ወይ ኮካኮላ ውስኪም ቢራም ኧረ በጭራሽ አልጠጣም። አልጠጣም አልኳቸው። ጥሩ ኮካስም አምጪ። አንዲት ልጅ ነበረች እዛ ዘመዴ ልጅ ኮካኮላ መጣ። ለካኔ ያላየው እዛ ውስጥ ውስኪ ጭምር አድርገው ሰጥተውኛል። ተናድጄ ውሃ ጠምቶኛል ራስ። ከዛ ምን ግጥም ሳረግ ፉት አልኩለትና ቁጭ አደረኩኝ።
ቆየት አለና ደስ እያለ መጣ። ይሄ ምን አግኝቼ ነው አሁን እኔ ምንድነው ያስደሰተኝ? ጭርስ አድርጌ ቁጭ አልኩ ብቻ እንደው ፈንጥዤ ነው ሞታልኩ። በቃ ደስ የሚል ስሜት ነው። ከዛም በኋላ በጣም ይገርምሃል። ከዛ ነትዝታ ነባቲ ታይብሉኝ ስልሰማ ነው እንዴ በቃ ነካሁት። ድምጸ ስርቅርቋ ራሄል ዮሐንስ በዚህ መልኩ ሙዚቃን ጀምራ በ1970ዎቹ አጋማሽ ከድምጻዊ ሻምበል በላይነህ ጋር በጋራ ባሳተሙት አልበም እውቅናና ፍቅሯን ሀብላ ጀመረች። መጀመሪያ ባለ ድሬ ነው የዘፈንኩት። አንተ ባለ ሸማ አንተ ባለ ኩታ ናሽኖ ጀማታ እና በጣም ቆንጆ ነበረ። ባለ ድሬ ላይ 12 ዘፈን ነው 10 ዘፈን ነው ያለበት። አንተ ባለ ድሬ ደማ ባለ ድሬ የኔ ባለ ድሬ አሽኝ በሬ አንተ ባለ ሸማ አንተ ባለ ኩታ ኩብሌና አለታ ናሽኖ ጀማታ አንተ ባለ ድሬ ደማ ባለ ድሬ የኔ ባለቤ አሽኝ በሬ ተረባቴ ባቴ ከዘገተማው ሆኖም የሚጣፋ የሚመረው ኦዴ ኦዴና ባቲ ጎድጓዳ ነው አይታየኝ ደሱ በረጅም አውቶቡስ ከዚያው ካልደረሰው አቤት ከፍ ብሎ ማረ ነው ጸጉርሽ ከዚያም ዝቅ ብሎ መብራት ነው አይነሽ አቤት ዝቅ ብሎ ከዛው በትሽ እንደ ቦሮ ሜዳ ያምራል ደረትሽ ዘገደው ጨዋታ አስፈለዳኝ አባታ መጣለው አባቴን አስገዳኝ ድምጻዊት ራሄል ዮሐንስ በተፈጥሮ ያገኘችውን ለስላሳና ስርቅርቅ ተወዳጅ ድምጽ ከሌሎች ጋር በጋራ ለሚዜሙ ዜማዎች የበለጠ ተመራጭና ምቹ መሆናቸውን በርካታ ደራሲያን የሚገልጹ ሲሆን ከዚህም አንጻር ከተለያዩ ድምጻውያኖች ጋር በጋራ የሰራቻቸው የቅብብል ዜማዎች ለዚህ ተሰጥኦዋና አቅሟ ምስክር ናቸው። ከነዚህ የቅብብል ዜማዎቿ መካከል ከድምጻዊ ሰለሞን ተካልኝ ጋር በጋራ ያዜመችው ይህ ዜማ ተጠቃሽ። ድምጻዊት ራሄል ዮሐንስ በ1980ዎቹ መጀመሪያ ላይ ከኬኔዲ መንገሻ፣ አሰፉ ደባልቄ፣ ተሾመ አሰግድ ጋር በጋራ ባሳተሙት አልበም ከድምጻዊ ተሾመ አሰግድ ጋር ያቀነቀኑት ተወዳጅ ዜማዎችም ተጠቃሾች ናቸው። የልቤን ሁሉ የምነግርህ ጋዘል ከለሽው ፈጣን መኪና ምናዘገየ ከኔስ መዲና አባላይ መረስ አባላይ በፍለጋው ላለሽ ነው ወይ በአምባው ላይ አንተስ በአምባው ላይ በፈለገህ ትገኛለህ ወይ አባላይ መረስ አባላይ በፈለገሽ ላትመጪ ነው ወይ በአምባው ላይ አንተስ በአምባው ላይ ድምጻዊት ራሄል ዮሐንስ በጋራ ከሚዜሙ ዜማዎች ሌላ ረጋና ለስለስ ስላሉ ዜማዎች የተመቸችና ተደማጭ የድምጽ ለዛ ያላት ባለሙያ ስትሆን ከነዚህ ለስላሳና ተደማጭ ስራዎቿ መካከል እነኚህ ተጠቃሾች ናቸው። አድርጌ ላሳየህ መውደዴ ነው
ድምጻዊ ስርቅርቋ ራሄል ዮሐንስ በተለይም በ1980ዎቹ መጀመሪያ ከአንጋፋዎቹ ይርጋ ዱባለና ባህሩ ቀኝ ጋር በጋራ ባሳተመችው አልበም የብዙዎችን ፍቅርና ትዝታ ገዝታ ያስቀረች ድምጻዊት ስትሆን ከነዚህ አንጋፋ የባህል ድምጻውያን ጋር በቅብብል ያዜመቻቸው እነኚህ ስራዎች አይርሴ ነበሩ። ከድራ ስትመለስ ጀው ተኛሽ በጊዜ ድምጻዊት ራሄል ዮሐንስ ከቅብብል የፍቅር ዜማዎች ሌላ በሀገርና ታሪክ ላይ ትኩረት የሚያደርጉ ስራዎችን የተጫወተች ባለሙያ ስትሆን በተለይም ከድምጻዊ ተሾመ አሰግድ ጋር ባዜመችው ተወዳጅ እንዲያው ዘራፌዋ ዜማ ውስጥ የተፈጠረውን አስገራሚ ስሜት ድምጻዊ ተሾመ አሰግድ ራሱ እንዲህ ያስታውሳል። እንዲያው ዘራፌዋን ስትሰራ አንድ ማታቀው ድምጽ ቀረጻ ውስጥ ገብቷል፣ ግን ሲወጣ ነው አንተ ምታቅ። እኔ ሲወጣ ነው የሰማሁት። ለምን ምንድነው? እስኪ አውራ። በስሜት በግለት እየተጫወትኩ ያለ ይሄ ድምጽ ይገባል። ኋላ ካለቀ በኋላ ስሰማው የራሄል ዮሐንስ ነው እና ምን ጊዜ ገባች አልኩኝ። ምክንያቱም በፍጹም አልጠበቅኩትም፣ አልሰማኋትም። አንተ በጣም ስሜት ውስጥ ነበር። እኔ ስሜት ውስጥ ነኝ የለሁም። ዘፈኑ ካለቀ በኋላ ስሰማው እሷ ከውስጥ ዘራፌዋ ስትል እንዴ ደነገጥኩኝ። ከየት መጥቶ ነው ወይስ ቀድሞ ገብቶ ነው አልኩኝ። በኋላ ግን እሷ በስሜት በዛን ሰዓት ገብታ እንደተጫወተች ተረዳሁ።
ድምጻዊት ራሄል ዮሐንስ ታላላቅ ጀግኖቻችንንና ባለ ታሪኮቻችንን ከዘከረችባቸው ስራዎቿ መካከል ምኒልክ አንዱ ሲሆን በተለይም የአፍሪካን የነጻነት አባትና የኢትዮጵያን የስልጣኔ ብርሃን እምዬ ምኒልክና ባለቤታቸውን ቆራጧን እቴጌ ጣይቱን በተመለከተ በወጣ በግሬ እንጦጦን አላገኝም ወይ ጣይቱን ፍቅርን አብዝቶት ያለ ልክ ዛሬም ይባላል ምኒልክ አሆ ይወራል ዘንድሮ ተበላ ድሮ ትላለች። በወጣው በግሬ እንጦጦን አላገኝም ወይ ጣይቱ ፍቅርን አብዝቶት ያለ ልክ ዛሬም ይባላል ምኒልክ አሆ ይወራል ዘንድሮ ተበላ። በዚህ ተወዳጅ ስራዋ በተለይ የብልሁን የነጻነት አባትና የስልጣኔ ብርሃን ብቃትና በህዝቡ ያገኙትን የምየነት የፍቅር ሹመት አካቶ አሁን ላሉት ገዢዎች ግንዛቤ እንዲሆን እንዲህ በሚል ታሪክን ትተርካለች። እስኪ አንተ ሰውዬ እንደ አባትህ ስራ ከጓዳ እንድንቀዳው ወተቱን በእንስራ ደግነት ክሳ ላይ በዋልክበቱዬ ደርሶ እንደ ምኒልክ አልልህ እምዬ። እስኪ አንተ ሰውዬ እንደ አባትህ ስራ ጓዳ እንድንቀዳው ወተቱን በእንስራ ደግነት ክሳ ላይ በዋልክበት ደርሶ እንደ ምኒልክ አልልህ እምዬ። ለብልሁ ንጉስ እምዬ ምኒልክ እስኪ አንተ ሰውዬ እንደ አባትህ ስራ ከጓዳ እንድንቀዳው ወተቱን በእንስራ ደግነት ክንሳ ላይ በዋልኩበት ውዬ ደርሶ እንደ ምኒልክ አልልህ እምዬ። እስኪ አንተ ሰውዬ እንደ አባትህ ስራ ጓዳ እንድንቀዳው ወተቱን በእንስራ ደግነት ክሳ ላይ በዋልክበት ደርሶ እንደ ምኒልክ አልልህ እምዬ። ድምጻዊት ራሄል ዮሐንስ በሌላ ወቅት ደግሞ በተለይ በኢትዮ ኤርትራ ግጭት ተፈጥሮ በነበረው ውጊያ የኢትዮጵያ አየር ኃይል ውሎና ገድልን ለመዘከር ይህን አዚማ ነው። ድምጻዊት ራሄል ዮሐንስ 13 የሚደርሱ የሙዚቃ ካሴቶችን ከሌሎች ጋር በጋራና በግሏ አበርክታ በፍቃደኝነት ራሷን ከሙያው በማግለል ህይወቷን በሌላ የግል ስራዎች እየመራች እንደምትገኝ መረጃ ይጠቁማል። ሁሉ አዲስ ነጥብና የመዝናኛ ዝግጅታችን የዕለተ ሰንበቱ ይሄን ይመስል ነበር። ተወልደ በየነ እናንተ ከአድማጮች ለደረሱኝ ኪነ ጥበብ ነክ ጥያቄዎች ምላሽ እየሰጠው ቆየው። አሁንም በውስጣችሁ ለሚመላለሱ ኪነ ጥበብ ነክ ጥያቄዎች ከመረጃ ጋር በማዋሃድ ምላሽ ለመስጠት ዝግጁ መሆኔን እያስታወስኩ በተለመደው መልእክታችን ለሰሩ ላገለገሉ ታላላቅ ባለሙያዎቻችን ተገቢውን ፍቅርና አክብሮት እነሱን ባከበርንና ባፈቀርን ቁጥር አዳዲስና ተተኪ ጀግኖችን ማፍራት እንችላለንና የዛሬውን በዚህ ፈጸምኩ። ደህና ደሩ። የኢትዮጵያ በክብር